ምናልባት ከሱ ጋር ፍቅረኛ እንድትሆኚ ካንቺም በላይ በጣም መጓጓ መፈልግ ሰው ነኝ። ግን ሳትሆኑ ደግሞ እንደዚህ አይነት ተስፋ ስትሰጪው ጊዜ እሱ እያሰበ ያለው ከአንቺ ጋር ፍቅረኛ የመሆንን ጉዳይ ወይም ደግሞ ፍቅረኛ ስለመሆን ነው። እና ወይ ጉር! ሌላ ድራማ ደግሞ ተጀመረ። ዛሬ ደግሞ ኤንዲ እየተንጨረጨረ ነበረ። ለማንኛውም በእርግጥ የኤንዲን ሀሳብ ደግፋለሁ። ልክ ነው፣ በትክክለኛው መንገድ ስለተናገረ ማለት ነው። አሁን ባለፈው ጆሲ እሱ ምንም አይነት ምክንያት ሳይናገር ነበረ ከሱ ጋር እንዴት ትሆን ያልፈለገው። ኤንዲ ግን ለሌላ ነገር አስበው ሳይሆን ያው አንቺ የፍቅር ሁኔታውን ካልተቀበልሽው በኋላ እንዳይጎዳ ነው ብሏል። ብዙ ሰዎች የሚጎዱበት ስለሆነ እና ለዛ ነው። ግን ያፈቀረ ሰው አያችሁ ቀንታ ነው እንደምንድን ነው ሲል ነው የሳኩት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰው ማድረጋችሁን አትርሱ። ከጎን የሆናችሁ ለምታበረታቱኝ ከልብ አመሰግናለሁ። እንዴት ናችሁልኝ? ደህና ናችሁ ወይ? በያላችሁበት አላህ ይጠብቃችሁ። እና ፈገግ ብሎ ነበረ። አንድ አይነት ልብስ ጆሲ ደግሞ እስከዛሬ አብሮነታቸውን አይፈልግም ነበር ለብዙ ሰዓት አይታችሁታል። የዛሬው ደግሞ እንግዲህ አብሮነታቸውን እንደማይፈልግ እንደውም ማች ልብስ እኔ እኮ ብያችሁ ነበር ቅድም ላይ ለብሰው ቲክቶክ ላይ ሳያቸው እርግጠኛ ነው ወይ ስጦታ ተሰጥተው ነው ማን እንደሰጣቸው አብረን ያል ብያችሁ ነበረ። እኔ ግን ያሰብኩት ኤሪክ ያመጣው መስሎኝ ነበር ለሁለታቸውም ገዝቶ፣ ግን ደግሞ ጆሲ ነው ገዝቶ ያመጣው እላችኋለሁኝ። እና ጆሲ ሲቀየር ወደ መልካም ኤንዲ ደግሞ ዛሬ እንትን እየተቆጣ ነበር አይታችሁታል። ሄሉ ደግሞ ምክንያት ምንድን ነው ብለው፣ በእርግጥ የሰው ላይ ምክንያቱም ከተናገረ ምንም ችግር የለውም። ብዙ አንዳንድ ሰዎች አሉ ምክንያታቸውን ሳይናገሩ ዝም ብለው በእናንተ ያኮርፏችኋል፣ ይሰርቧችኋል፣ ይቀናሉ። በቃ ምንም ምክንያት የሌለው ነገር ማለት ነው። እና ሰው ምክንያቱን ካሳወቀ ግን በቂ መልስ አለው ማለት ነው። እና ኤንዲን እንግዲህ ምንድነው አንተ እንደዚህ ሊያደርግ የቻለው ብላ ስትጠይቀው ያላትን ሰምታችኋታል። እኔ አንቺ ከምትፈልጊው በላይ አንቺ እና እሱ አንድ እንድትሆኑ ጥረት ያደረኩትም እኔ ነኝ፣ ያመጣሁትም እኔ ነኝ። አሁንም አብራችሁ ብትሆኑ በጣም ደስ ይለኛል። ነገር ግን ይህ አንድ አይነት ልብስ መልበስ ካፕለን ስለሚመለከት አንድ አይነት በለበሳችሁ ቁጥር ተስፋ እየሰጠሽው ነው ወይስ ፍቅሩን ተቀብለሽው ነው ብሏታል። እሷ ደግሞ ፍቅሩን መቀበል ሳይሆን ኖርማል ጆሲ ያመጣው ለበስነ እና ምን ችግር አለው እያለ ነበር። ያው ችግሩን ደግሞ በኋላ ያው ችግር እንዳይመጣ ነው እሱ እንዳያዝን ነው ብሏል። እንደውም እንኳን ደስ አለህ በይው፣ እንኳን ደስ አለህ ብለው ኤሪክን ስትለው ኤንዲ የጠበቀው ምን ነበረ? እሱ የጠበቀው ፍቅሩን ተቀብዬው እንድትለኝ ነው ብሎ ነበረና ያው ደግሞ እንደዛ ሳይሆን ነገሩ ምንድነው ፓስፖርቱ ተስተካክሎለታል ሊሄድ ነው ምናምን ብለዋል። ቆይ ያልገባኝ ነገር አሁን ለምሳሌ ኦኬ፣ በነገራችን ላይ እንዴት አድርገው ላስተካክለው ነው? አሁን እኛ ለነገሩ የወጣ ፓስፖርት መስተካከል ይችላል፣ ዋናው ብሩ ነው አይደለ? እንዲሁም ግራ ገብቶ ነበር። እንዴት እሱ የቱርክ ሰው ሆኖ እንዴት እዛ ሊስተካከል ቻለ ብዬ ነበር። ግን ይቻላል። ለምሳሌ አሁን እኔ ኢትዮጵያ አውጥቼ ያለሁት ፓስፖርት እዚህ ሀገር እኛ እዚህ ኩንም ማስተካከል እየቻልን ነው፣ ዋናው ብሩ ነው ትላላችሁና እውነት ነው። እንግዲያውስ ቢቀደድም ይስተካከላል። እኔ እኮ አንዳንድ ነገሮችን አስተውላለሁ። የሆነ ነገር ባሉ ቁጥር እንዴት ወዴት በየራሴ ጋር ጥያቄ ውስጥ ነው የሚፈጥርብኝ። ለምን አንዳንድ ጊዜ የማይመስል ነገር ራሱ ስለሚያደርጉ ማለት ነው። እና ለማንኛውም ዞሮ ደስ ይላል። እኛም በነገራችን ላይ የወደፊት እሱም ሆነ እሷ እንድትጎዳ አንፈልግም። ሁላችንም እሱም ሰው እሷም ሰው እስከሆኑ ድረስ እሱም ወንድማችን ነው፣ እሷም እህታችን ናትና ከዛ አንጻር ማን ሁላችሁም ደግሞ ታዝኑለታላችሁ። ልጁ ያሳዝናል። ብዙ ኮመንት እያየሁ ነበርና በጣም ነው የሚያሳዝነኝ። ማን ነው እንዴ የሚያሳዝነው እያላችሁ መጽፉም ስላላችሁ፣ አዎ እንግዲህ እስካሁን ድረስ መጥፎ ነገር አላየንበትም። ወደድኩ አፈቀርኩ ለአግባ ነው ያለው ሄሉን። ስለዚህ እንደ አይነት ሰው ደግሞ ሊጠላም አይገባም። ግን ደግሞ መጨረሻው እሱም ቢሆን እንዲጎዳ ስለማንፈልግ ነገሮችን እንደውን ተንቢሯቸው እንላለን። አምኖበት ነው የሚሆነው። ዝሮ ዝሮ ይህን እሱ በሂደት ያው የኔ ነሽ የምኮኘው መጨረሻ ላይ የኔ እንደምትሆኝ ተስፋ አደርጋለሁ ብሏልና ተስፋ ያደረገው ነገር ይኖራል። እንግዲህ አይታወቅም። እንዳለውም ሄሉን እንግዲህ ወይ አግብቶ ቱርክ ይዟል ሊሄድ ይችላል።
ባለፈው ቢጋቡ ብዬ ሰርች የሆነች ላይ ቢጋቡ ታያለሽ እንደ እምነት የሚባል ነገር እኮ አለ ከመሀል እያላችሁ ነበርና ያው እንግዲህ እምነቱን አንዴ ወደ አንደኛቸው ይሆናሉ። እሱንም እነሱ ያውቃሉ። እኛ ዙሮ አብሮነታቸውን ነው። ከዛ ውጭ ደግሞ የእውነተኛውን ጥያቄ ከተቀበሉ በዛ ነገር ሳይነጋገሩ ፍቅር አይጀምሩም ብዬ አስባለሁ። እና አብረን እንግዲህ እናያለን ሁሉንም ነገር። እኛ ዙሮ ሁሌም መልካም ነገር ነው የምንፈልገው። ሁላችሁም በያላችሁበት ሰላማችሁ ይብዛ። እንግዲህ ረመዷን ሊገባ 15 ቀን እየቀረው ነው። ሁላችሁም እርግጠኛ ነኝ በጣም ጨንቋችኋል። ለምን? ስራ ስለሚበዛ እንዲሁም ሙስሊሞች ደግሞ ያው ጾምም ስላለ ጾማንም ስራም ስላለ አብሽሮ አይዟችሁ፣ የማያልፍ ነገር የለም። ሁሉም ነገር እስከሚገባ ድረስ ነው እንጂ የምናስበው ከገባ በኋላ እንደውም ባላለቀብን የምንልበት አጋጣሚ አለ። ለምን? አርፍዴን ነው የምንነሳው። ከዛ ደግሞ አስሬ መብላት የለም እነሱ ጋር ያው ለፍጡር ነው የሚሰራው። እና አብሽሩ፣ ራሳችሁን እየጠበቃችሁ ስሩ። እንዲሁም ክርስቲያን ወገኖችም እናንተም ጾማችሁ ሊገባ ነው። ሁላችሁም እንግዲህ በየእምነታችሁ ዱዓ ጸሎት እያደረጋችሁ ለሀገራችንም፣ ለእኛም፣ ለሁላችንም፣ ለታመሙትም፣ በየእስር ቤት ላሉትም፣ ለተቸገሩትም ለሁላችሁም ዱዓ ጸሎት እናደርግላችኋለሁ። በተረፈ እወዳችኋለሁ፣ አከብራችኋለሁ። ውድ ሀገሬ ልጆች ራሳችሁን እየጠበቃችሁ ምንም አይነት ፈተና ቢገጥማችሁ ተስፋ እንዳትቆርጡ። ተስፋ ቆርጣችሁ የማይሆን ውሳኔ አትወስኑ። የማያልፍ ነገር የለም። እናንተ ስደት ላይ ካመጣችሁ አነሰ ተብሎ 5 ዓመት 6 ዓመት ያላደረ ሰው የለም። ይህን ሁሉ ስታልፉ ደግሞ እሱን ስታልፉ ደግሞ ታውቃላችሁ አይደለም? ብዙ ነገር አሳልፋችኋል። በትዕግስት ነው። አሁንም ምንም ነገር ፈተና ቢመጣ የማያልፍ ነገር የለም። በህይወታችሁ የሚመጣ ነገር ከሆነ ጥላችሁ ወደ ሀገር መሄድ ትችላላችሁ። ገባችሁ አይደለም? የእናንተ ያለውን ርዝቅ የትም ታገኙታላችሁ። እና በህይወታችሁ ተስፋ አትቁረጡ። እወዳችኋለሁ። በተረፈ ራሳችሁን ጠብቁላችኋለሁኝ። በያላችሁበት ሰላማችሁ ይብዛልኝ። አዲስ ከሆናችሁ ላይክ ሰብ አድርጉልኝ፣ አይከፈልበትም። ወደ ሀገሬ ልጆች አብሬያችሁ ነበርኩት። ይቡነኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ።